ሁሉም አዛዦች በህይወት አሉ ከኔ ጀምሮ በጣም ግን ከዛ በላይ የቆየ ጥልቀት ያለው ወታደራዊ ትራዲሽን አለ 60,000 ወጣት ከፍሎ ነፃነት ማግኘት የሚችል ያን ያክል ሬዚሊየንስ ያለው ህብረተሰብ እንደሆነ ያውቃሉ በፖፑሌሽን አንፃር ሲታይ አይገናኝም ትግራይ ብቻ ይበቃል ከነሱ የሚመጣው ወረራ ለመመከት ሌተናንት ጄኔራል ጻድቃን ገብረትንሳኤ በትናንትናው ዕለት ያሰራጨው ጽሑፍ እያነጋገረ ነው። በኢትዮጵያና ኤርትራ መካከል ጦርነቱ በማንኛውም ሰዓት ሊቀሰቀስ እንደሚችል አስጠንቅቀዋል። በኢትዮጵያና ኤርትራ መንግስታት ብቻ ሳይሆን በህወሓት ውስጥ ያለው ክፍፍልም እዚህ ውስጥ ተደምሮ የሚታይ መሆኑን የሚገልጹ ታዛቢዎች ጄኔራሉ ማስጠንቀቂያቸውን ባሰፈሩበት ተቀራራቢ ጊዜ ውስጥ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ 3 የጦር ጄኔራሎችን ማገዳቸውና ምክትላቸው ሌተናንት ጄኔራል ታደሰ ወረደ ይህን እገዳ ውድቅ ማድረጋቸው ጡዘቱን አነሮታል። የኃይላኑ የኃይል አስተላለፍም እየተተነተነ ነው። ዛሬው ጥንቅራችን እነዚህን ጉዳዮች እንመለከታለን። አብረን እንቆይ። ሌተናንት ጄኔራል ጻድቃን ገብረትንሳኤ ከ27 ዓመታት በፊት የተካሄደውን የኢትዮ ኤርትራ ጦርነት የመሩ በሰሜን ኢትዮጵያው ጦርነት ወቅት የትግራይ ሰራዊት መባል የሚጠሩትን የትግራይ ኃይሎችን ያደራጁ ኢትዮጵያ የባህር በር ያስፈልጋታል በሚል በጸና አቋማቸው የሚታወቁም በ1993 ተንፈሽፈሽ የተሰናበቱ የኢትዮጵያንም ሆነ የቀጣናውን ኃይል አስተላለፍ ዲፕሎማሲያዊ ሁኔታን በውል የሚያውቁ ስለመሆናቸው ብዙዎች ይመሰክሩላቸዋል። ጄኔራል ጻድቃን ስለ ኤርትራ ዳግም ወረራ ሲናገሩም ይህ ለመጀመሪያ ጊዜ አይደለም። ከበርካታ የህወሓት ጄኔራሎች በተቃራኒው መልኩ ጻድቃን ሻቢያ እስከመጨረሻው ድረስ መደምሰስ አለበት ብለው ያምኑ ነበር። በዚህ አቋማቸው ደግሞ ከስብሃትና መለስ ዜናዊ ቡድን ከበድ ያለው ግዘት ሲገጥማቸው የነበሩ ናቸው። ይህ ብቻ አይደለም። የኢትዮ ኤርትራ ጦርነት ሲደረግ የኢትዮጵያን ጦር በኢታማዦር ሹምነት የመሩትም እርሳቸው መሆናቸው ሲታወስ ስለነገሩ ለመተንተን ከጻድቃን የተሻለ ሰው ለማግኘት ይከብዳል። በወቅቱ ጄኔራል ጻድቃንና ጓዶቻቸው መከላከያ ሰራዊትን እየመሩ ሻቢያን እየደመሰሱ ከአስመራ ጫፍ ሲመለሱ የወቅቱን ጠቅላይ ሚኒስትር መለስ ዜናዊን ትዕዛዝ ካልተቀበሉ ጄኔራሎች መካከል ይጠቀሳሉ። ሻቢያ ሙሉ በሙሉ መደምሰስ አለበት ብለው የሚያምኑ መኮንን ናቸው። በዚህም ይጸጸታሉ። የኋላ ኋላም በቀጭን ደብዳቤ ከመከላከያ ሰራዊት ቺፍ ኦፍ ስታፍነታቸው እንዲሰናበቱ ግድ ብለዋል። ተጨማሪም ጄኔራል ጻድቃን አሰብ የጊዜ ጉዳይ ካልሆነ በቀር የኢትዮጵያ መሆን አለባት ብለው የሚያምኑ መሆናቸውን ዋልታ ቴሌቪዥን ላይ ከ6 ዓመታት በፊት በሰጡት ቃለ ምልልስ መናገራቸው ይታወሳል። በ1991 የኢትዮ ኤርትራ ጦርነት ወቅትም ቢሆን አሰብን መያዝ አለብን የሚል ወታደራዊ እቅድና ስትራቴጂ ይዘው ለመለስ ዜናዊ እንዳቀረቡና ተቀባይነት እንዳላገኙም ይነገራል። የህወሓት ፖለቲካና ወታደራዊ ኃይል ሁለት አይነት አስተላለፍ አለው። አንደኛውን በስብሃት ነጋ ዳይናስቲ ይመራል የሚባለው ቡድን አፍቃሪ ኤርትራና ኢሳያስ አፈወርቂ ነው ይሉታል። በዚህ ስር የደብረጽዮን ቡድንና የነ ጄኔራል ምግበይ እንዲሁም ታደሰ ወረደ ኃይል አለበት ይባላል። ሌላኛው ሻቢያ የኢትዮጵያ ሆነ የትግራይ ህዝብ ጠላት ነው ብሎ የሚያምን ሲሆን ፖለቲካው ዘርፍ የነጌታቸው ረዳ በወታደራዊ ደግሞ የጄኔራል ጻድቃን ሲያብራና አበበ ተክለሃይማኖት ቡድን ይነሳል። የሌተናል ጄኔራል ጻድቃን አስተላለፍ ግልጽ ነው። ኢሳያስ አፈወርቂን አምርረው ከሚሰጉና ከሚጠሉት የትግራይ ልሂቃን መካከል ይጠቀሳሉ። እናም አንድ ቀን ሻቢያ ከኢትዮጵያ ጋር ጦርነት ውስጥ እንደሚገባ ደጋግሞ ሲናገሩም ተደምጠዋል። እኛ አንጋፋ ጄኔራል ታዲያ በኢትዮጵያና ኤርትራ መካከል ጦርነቱ ሊፈነዳ ይችላል በማለት ሲናገሩ አቃሎ ማየት ተገቢ ያለመሆኑን ብዙሃኑ ይስማማሉ። በእርግጥ እንደ ልደቱ አያሌው ያሉ ፖለቲከኞችም የጊዜ ጉዳይ ካልሆነ በቀር ጦርነቱ አይቀሬ መሆኑን ከሁለት ሳምንታት በፊት ተናግረው ነበር። ጄኔራሉ ሲቀጥሉም እንዲህ ይላሉ። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ አይሆንም፣ ለቀጣናው አውዳሚ ይሆናል ሲሉ አስጠንቅቀዋል። ጦርነት ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍ እንደምትሻ ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻም ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መበላሸቱን በማስታወስ ጦርነቱ አይቀሬ መሆኑንም ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል
ይወርዳል ሲሉም አስጠንቅቀዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካዊ ታሪክና ባህል አንጻር ስጋት ውስጥ እንደሆነች የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ሲሉ ተደምጠዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን አጋርተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታል ብለዋል። ኤርትራ መንግስትን የወራሪነት ባህሪ ያስተውያለው እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደመጠቀም ያደርጋል ያሉት ጄኔራል ጻድቃን የኤርትራ መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ሲሉ ገልጸውታል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞቹ ጋር ግጭት ውስጥ በመግባት ለማሳካት ይሞክራል ሲሉ ፕሬዝዳንት ኢሳያስን ከሰዋል። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አክለዋል። ትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጄኔራል ጻድቃን ከቀደመና ከአሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በእርግጥ ይህ የህወሓት ክፍፍል ከፓርቲው አልፎ ወደ ሰራዊቱም ተሸጋግሯል። ለአብነት የትግራይ ክልል ጊዜያዊ አስተዳዳሪ ጌታቸው ረዳ 3 የትግራይ ሰራዊት ወታደራዊ መኮንኖችን ከስራ አግደዋል። ፕሬዝዳንቱ ከሰኞ መጋቢት 1 ቀን 2017 ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ ናቸው። ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በጻፉት ደብዳቤ ነው። ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳዳሪ ምክትላቸው የሆኑትን ሌተናል ጄኔራል ታደሰ ወረደንም ጉዳዩን እንዲያውቁት በደብዳቤው ግልባጭ ላይ አካተዋቸዋል። ደብዳቤው የሰላምና ጸጥታ ካቢኔት ሴክሬታሪያት ኃላፊ ከሆኑት ሌተናል ጄኔራል ታደሰ በተጨማሪ ለጊዜያዊ አስተዳዳሪ ሰላምና ጸጥታ ቢሮም ግልባጭ ተደርጓል። ከመንግስት ውሳኔ ውጪ መላው ህዝባችንን፣ ወጣቶችን ወደ ግርግር፣ የጸጥታ ኃይሎችን ደግሞ ወደ እርስ በርስ ግጭት የሚከት ብሎ መላው ህዝባችን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም ሲሉ የጊዜያዊ አስተዳዳሪ ፕሬዝዳንት ለጦር አዛዦቹ በጻፉት ደብዳቤ ላይ አመልክተዋል። በትግራይ ሰራዊት የግንባር አዛዦች ላይ የተላለፈው ውሳኔም ከዚሁ ጋር የተያያዘ መሆኑን ጥቆማ ሰጥተዋል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን ጌታቸው በደብዳቤያቸው አስታውቀዋል። ይህ ደብዳቤ በትግራይ ክልል መገናኛ ብዙሃን ይፋ ከመደረጉ ጥቂት ሰዓታት በፊት አቶ ጌታቸው በሰጡት ጋዜጣዊ መግለጫ የትግራይ ሰራዊት ከፍተኛ አዛዦች ለአንድ ቡድን ወገንተኛ ሆነዋል ሲሉ ወንጅለዋል። የጊዜያዊ አስተዳዳሪ ፕሬዝዳንት በዚሁ መግለጫቸው የሰራዊት አዛዦቹ ካላቸው ኃላፊነት ውጪ በሆነ አካሄድ ለአንድ ቡድን የመደገፍና በህገ ወጥ አካሄዶች ስልጣንን ለሚፈልጉት ወገን አሳልፎ የመስጠት ዝንባሌዎች እየታዩ መሆኑን አመልክተው ነበር። የጦር መኮንኖቹ የትግራይ ሰራዊትን አንድነትን የሚያፈርስ እንዲሁም የፕሪቶሪያውን የሰላም ስምምነት ለአደጋ የሚያጋልጥ ነው ሲሉም ተችተዋል። የሰራዊት ከፍተኛ አዛዦች ራሳቸው ያነጹትን ሰራዊት ለተራ አጀንዳ ሲባል እርስ በርሱ የሚፋጠጥበትን ሁኔታ ከመፍጠር መቆጠብ አለባቸው ሲሉም አቶ ጌታቸው በዚሁ መግለጫቸው አሳስበዋል። ለኮር አዛዦች፣ ለአርሚ አዛዦች፣ ለግንባር መሪዎች ያለን ክብር እንዳለ ሆኖ አሁን እየተደረገ ባለው እንቅስቃሴ ውስጥ መግባታቸው ግን ታሪካቸውን የሚያቆሽሽ ከምንም በላይ ደግሞ የትግራይ ህዝብን ለአደጋ የሚያጋልጥ መሆኑን አውቀው ስርዓትና ህግ ባለው መንገድ እንዲሄዱ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ ብለዋል። እርሳቸው ይህን እቅድ በግልባጭ የላኩላቸው የሰላምና ጸጥታ ካቢኔት ሴክሬታሪያት ሌተናል ጄኔራል ታደሰ ወረደ ምላሽ ሰጥተውበታል። ጊዜያዊ አስተዳዳሪው በ3 ጄኔራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ነው ሲሉ ነቅፈውታል። ቢሮው የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። ያልሾመውን ያወረደ ነው ሲልም ኮንኗል። በተመሳሳይ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫም የጊዜያዊ አስተዳዳሪ ፕሬዝዳንት ውሳኔን ህገወጥ ሲል ነቅፏል። የትግራይ ሰራዊትን ለማፍረስ ሲያደርግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲልም ገልጿል። ይህንን በቅርበት ሆነው ያስተዋሉ የሚመስሉት ጄኔራል ጻድቃን ፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። የትግራይ ክልል ጊዜያዊ አስተዳዳሪ ፕሬዝዳንት ጌታቸው ረዳ በበኩላቸው አሁን ያለው ፍላጎት ግን እገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ ተናግረዋል። አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከእገሌ ጋር ግንኙነት ጀምሬያለሁ የሚለው ብዙ ነው ብለዋል። ጊዜያዊ አስተዳዳሪው ከፌደራል መንግስት ጋር ያለው ግንኙነት ተፈናቃዮችን መመለስ የሚመለከት ነው ያሉት አቶ ጌታቸው ኤርትራ ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። ኢትዮጵያና ኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉ አክለዋል። ጻድቃንና ጌታቸው እንደሚተቿቸው የደብረጽዮን ገብረ ሚካኤል አንጃ ግን የምፈልገው ሰላም
ነው ሲል በጽህፈት ቤት ኃላፊዋ ፈትለወርቅ ገብረእግዚአብሔር በኩል መናገሩ ይታወሳል። ከሰሞኑ ከሻዕቢያ አመራሮች ጋር ተገናኝተናል፣ ይሄንን መንግስት ያውቀዋል ሲሉ የተናገሩት እኚህ የህወሓት አመራር ኢትዮጵያና ኤርትራ መካከል የሚታየውን ፍጥጫ የተመለከተ አቋማቸውን አንጸባርቀዋል። ቀይ ባህር ይገባናል የሚል ጥያቄ ተይዞ በቀጣናው ውጥረት እንዲፈጠር ምክንያት ሆኗል ብለዋል ፈትለወርቅ። የሚታየው ጦርነት ጋጋታ ለየትኛውም ወገን አይጠቅምም የሚሉት ሞንጆሪኖ ለኢትዮጵያም ኤርትራም ሆነ ጦርነት አውድማ ይሆናል ተብሎ ለተሰጋው ትግራይ ክልልም አይጠቅምም ሲሉ ተናግረዋል። ኢትዮጵያ የባህር በር የሌላት ሀገር እንደሆነች ትታወቃለች። ይህንን ፍላጎት ማሳካት የሚቻለው ግን በዓለም አቀፍ ህግ መሰረት የባህር በር ባለቤት የምትሆንበትን አሰራር በመከተል ብቻ ነው የሚሳካው ሲሉ አክለዋል። ይህ ሆኖ ሳለ የጦርነት ዝግጅቱ ምን አመጣው ሲሉ የሚጠይቁት ፈትለወርቅ ይህ ዝግጅት ለኢትዮጵያም ሆነ ኤርትራ ህዝብ አይጠቅምም ባይ ናቸው። ከኢሳያስ አፈወርቂ መንግስት ጋር አዲስ ግንኙነት እየፈጠረ ነው የሚባለው ቡድን አባል የሆኑት ፈትለወርቅ ጦርነት ከተጀመረ ትግራይ የጦርነት አውድማ ትሆናለች ባይ ናቸው። ይህ ደግሞ እንዲሆን ፈጽሞ አንፈልግም በማለት የፌዴራል መንግስት የፈለገው አይነት ዓላማ ይኑረው፣ ኤርትራን በተመሳሳይ በመሃሉ ግን የትግራይ ህዝብ ተመልሶ የጦርነት አውድማ እንዲሆን አንፈቅድም ብለዋል። ፈትለወርቅ ይቀጥላሉ። እንደ ህወሓት ሁለቱም መንግስታት ፍላጎታቸውን በሰላማዊ መንገድ መፍታት እንዳለባቸው እንጠይቃለን ብለዋል። በአንድ ወቅት የጫጉላ ሽርሽር ላይ ነበሩ ያሏቸው 4 ኪሎና አዲሃሎ የትግራይን ህዝብ በጋራ ጨፍጭፈዋል። አሁን ደግሞ እርስ በርስ የሚጋጩበት ጊዜ የትግራይ ህዝብ በድጋሚ እንዲጎዳ አንፈቅድም ብለዋል። ይህን ጦርነት ህወሓት ባይፈልገውም የትግራይን ህዝብ ለመከላከል እንዲሁም ትግራይ የምትወስደው አቋም ምንድነው በሚል ተጠየቁት ጥያቄም በሰጡት ምላሽ ጦርነት እንዳይጀመር የተቻለንን እናደርጋለን ማለታቸው አይዘነጋም። እንግዲህ እኛ ማድረግ የምንችለው ነገር ጦርነቱ እንዳይጀመር ለኢትዮጵያ መንግስትም ለኢንተርናሽናል ኮሚኒቲም ለሚመለከታቸው አካላት በሙሉ እንዲያውቁትና እንዲያቆሙት ማድረግ ያለንን ባለን አቅም ሁሉ ይህንን ነው መስራት የምንችል። በዚህ ደረጃ ጦርነት ከተጀመረ ቀላልም አይደለም። ባይዘወይ በተለያዩ ሰዎችም የሚሉት ነገር ነው። እኔም ትክክል ሆኖ የሚሰማኝ ኢትዮጵያና ኤርትራ ብቻ አይደለም የሚዋጉት። በኢትዮጵያ ጀርባ ሌላ ኃይል አለ፣ በኤርትራ ጀርባም ሌላ ኃይል አለ እና አካባቢያችን በአጠቃላይ ከፍተኛ ትርምስ የሚያስገባ ነው የሚሆነው። አንድ የጦርነት ከተጀመረ በኋላ ቶሎ ያልቃል ወይ የሚለው ነገርም በመጨረሻው ምን ይሆናል የሚለው ይታወቅ አይመስልም። በቶሎ ባጭር ጊዜ ውስጥ የሚቆም ጦርነትም አይሆን። ሞንጆሪኖ ይህን ቢሉም እርሳቸው በሚገኙበት የህወሓት አንጃ ውስጥ ከፍተኛ ሰሚነት ያላቸው አቦይ ስብሐት ነጋ ልክ እንደ 1971 ወጣቱን ተደራጅ ትግራይ አማራና ኤርትራ የሚል ጥምረት ለማዋለድ እየወተወቱ ነው ሲሉ ሌላኛው የጦር መኮንን ሌተናንት ጄኔራል ዮሐንስ ገብረ መስቀል ተናግረዋል። የ71 ዓመተ ምህረት ተደራጅ ታጠቅ ታገል ባይዞይ ስብሐት ብቻ አይደለም ግሩፕ አለው አሜሪካ ውስጥ እኔ ባለ መረጃ ከአስመራ ጋር ስትሮንግ የሆነ እንትን እየፈጠሩ ነው። አማራ ትግራይ ኤርትራ የሚል እንትንም እያመጡብን ነው። አዙሪቱን ማክረር ነው ሌላ የለም። ጥጉ ይዞ አንተ ሙት ነው የሚል እንደ ጻድቃን ያሉ ወታደራዊ መኮንኖች እንደ ጌታቸው ረዳና ልደቱ ያሉ ፖለቲከኞች ስለ ጦርነቱ ይህን ቢተነቢዩም ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ፣ ግብጽ፣ አሜሪካ ያሉ ሀገራት ሚና ቀላል እንዳልሆነ ጠቅሰው የተለያየ አስተያየት የሚሰጡም አልጠፉም። ይህን ጦርነት ማየት የሚገባው አሜሪካ፣ ሳውዲ አረቢያ፣ ግብጽ፣ ኤርትራ ያላቸው ሚና ከግምት ውስጥ ማስገባት ነው የሚለው በትግራይ ሄራልድ ላይ የሰፈረው መጣጥፍ ሲሆን ጽሑፉ ዓላማም የጄኔራል ጻድቃንን ሐሳብ መሞገት ነው። ኤርትራ የሳውዲ አረቢያን ድጋፍ አግኝታ የአሰብ ወደብን ደህንነት ከገልፍ ሀገሯ ሪያድ ጋር ካጠናከረች አስመራ ቀጣይ ልታደርገው የምትችለው ልክ በኢህአዴግ መንግስት እንዳደረገችው ሁሉ የአብይ መንግስትን የሚቃወሙ ታጣቂዎችን ወደ ማስታጠቅና ማጠናከር ፊቷን ታዞራለች። ይህን ተከትሎ የኢትዮጵያ መንግስት ምላሽ ምን ሊሆን እንደሚችል ጊዜ ይነግረናል። ነገር ግን ሳውዲ አሰብን ከተቆጣጠረች የአብይ መንግስቱ ነኛ ጋር የሆነችው ዩናይትድ አረብ ኤሚሬትስ በኢትዮጵያ ላይ ፍላጎት ልታጣ ትችላለች። ይህ ደግሞ ኢትዮጵያ በማንኛውም መንገድ የባህር በር ባለቤት ለመሆን የምታደርገው ጥረት ላይ ጥላ ያጠላል። የተባበሩት አረብ ኤሚሬቶች ኢትዮጵያ ሳውዲና ኤርትራን ጥምረት ለመመከት እንዲያስችላት ወታደራዊ ድጋፍ ላታደርግ ትችላለች። ምክንያቱም ትራምፕ ካይሮና በቀጥታ ሪያድ ደግሞ በተዘዋዋሪ ጫና ሊያደርጉ ይችላሉና ነው። ሳውዲ አረቢያ በአሰብ የመኖር ህልውናዋን ካረጋገጠች አንድም በአሜሪካ ይፋዊ ድጋፍ አሊያም ተቃውሞ ሳይገጥማት ሊሆን እንደሚችልም ተገምቷል። ዩናይትድ ስቴትስም የሳውዲ በአሰብ መገኘትን ላትቃወም ትችላለች። ምክንያቱም የኢሳያስ መንግስት ከዋሽንግተን ተቃውሞ ከገጠመው ፊቱን ወደ ፑቲን ሩሲያ ሊያዞር ይችላልና ነው። እዚህ ጋር በቅርቡ የሩሲያ የባህር ኃይል በኤርትራ
ያደረገውን ጉብኝት ልብ ይለዋል። የጉብኝት ዓላማው የኤርትራ ጦር በሰሜን ኢትዮጵያው ጦርነት ወቅት የፈጸማቸውን የሰብአዊ መብቶች ጥሰቶች በተመለከተ ከአሜሪካ በኩል የተጠያቂነት ጉዳይ ከተነሳ ፊቴን ከናንተ ጋር ወደ ሳውዲ ሳይሆን ወደ ሞስኮ አዞራለሁ የሚል መልእክት ለማስተላለፍ ነው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የግብጽና ሳውዲ አረቢያ ወዳጅ መሆናቸው ማስተዋወስ ያስፈልጋል። መጀመሪያ ዙር የስልጣን ዘመናቸው የግብጹን ፕሬዝዳንት አብዱል ፋታህ አልሲሲን የኔ ተወዳጅ አምባገነን ማይ ፌቨራይት ዲክታተር ሲሉ ያወደሱ ሲሆን ሳውዲ አረቢያ ደግሞ ጋዜጠኛ ጀማል ካሾጊን ገድላ ባላየ ታልፋለች። በተጨማሪ አሜሪካና እስራኤል ግብጽ መካከለኛው ምስራቅ ካላት አቀማመጥ አኳያ ስትራቴጂካዊ ጥቅም አላቸው። ግብጽ ደግሞ ከኢትዮጵያ ጋር በአባይ ወንዝ ዙሪያ አለመግባባት ውስጥ ናት። አቡዳቢ ገፍታ እንዳትሄድ በአረብ ሊግና አሜሪካ በኩል ልክ እንደ ከዚህ ቀደም ሁሉ ቀጥተኛ ጫና ሊደረግባት ይችላል። ዩናይትድ አረብ ኤሚሬትስ በዋሽንግተን ግፊት ለሳውዲ ጥቅም ሲባል አሰብን ለቃ እንድትወጣ ጠይቃለች። የዓለም አቅማማትም አድርገዋለች። ስለዚህ የኢትዮ ኤርትራ ጦርነት እንደተሰጋው ላይፈነዳ ይችላል። ነገር ግን የህወሓት አንጃዎች ከኤርትራ ጋር እያደረጉ ያሉት ግንኙነት በዚሁ ከቀጠለ የፌደራል መንግስቱን አስቆጥቶ ፊቱን ከአስመራ አዙሮ ወደ መቀሌ ሊያደርግ ይችላል የሚል መላምትም አለ። ውድ የሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።